ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ብርቱካን ተመስገን ከበደ ከኢቢኤስ ጋር ያደረገችውን ቆይታ ተከትሎ ብዙ መረጃዎች እየወጡ ነው። ደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን ከበደ የተባለች ግለሰብ በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ገልጿል። ይህንን ተከትሎ ታዲያ ዩኒቨርሲቲው ጉዳዩን ለማስተባበል የሄደበትን ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል ሲል ጋዜጠኛ ኤልያስ መሰረት በማህበራዊ የትስስር ገጹ አጋርቷል። የታሪክ ተመራማሪውና የማህበረሰብ አንቂው አቻሜለህ ታምሩ በበኩሉ ስም ያልተጠራው ደምቢዶሎ ዩኒቨርሲቲ ልጅቷ ደምቢዶሎ ዩኒቨርሲቲ እንዳልነበረችና የትምህርት ክፍሉም በ2013 ዓ.ም እንዳልጀመረ በመጥቀስ በተከፈተበት የስም ማጥፋት ወደ ክስ እንደሚሄድ መግለጫ አውጥቷል። የአቦን ግብር የበላ ያስለፈልፈዋል እንደሚባለው የደምቢዶሎ ዩኒቨርሲቲ ስሙ ሳይጠራ የስም ማጥፋት ደርሶብኛል ቢል አይገርምም። በአጭሩ ወንጀለኛ ወንጀሉ ጠርቶት አቤት ብሏል በማለት አቻሜለህ ታምሩ መልእክቱን አስተላልፏል። በሌላ በኩል ደግሞ የማህበረሰብ አንቂው ጌታቸው ሽፈራው በበኩሉ አገዛዙ የጠላፊ ጠበቃ አይደለም፣ ራሱ አገዛዙ ጠላፊ ነው። አገዛዙ የደፋሪ ጠበቃ አይደለም፣ ራሱ አገዛዙ ደፋሪ ነው። ለአመታት ታፍነው የተወሰዱት ተማሪዎች ጉዳይን ሲያድበሰብስ ኖሮ አሁን ይፋ ሲወጣ ቪዲዮ በማስወረድ ወንጀልን ለመደበቅ ጥረት እያደረገ ነው። ድንገት እውነቱ ስለወጣባቸው ደንግጠው ነው ሲል ነው የማህበረሰብ አንቂው ጌታቸው ሽፈራው መልእክቱን በማህበራዊ ትስስር ገጹ ያጋራው። የቀድሞ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አባልና ፕሬዚዳንት የነበሩት አቶ ሙሼ ሰሙ በበኩላቸው የወጣትነት ተስፋሽን ለጊዜውም ቢሆን አጨልመውታል። በበደል ላይ በደል እንዲሉ ያለ አቅምሽ የተሸከምሽውን መከራና ፍዳም ተክደሻል። ይህም ሆኖ ግፈኞችንና ሞትን አሸንፈሽ ዛሬ በህይወት ብቅ ብለሻል በማለት አቶ ሙሼ ሰሙ መልእክቱን አስተላልፏል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ ከኤርትራ ጋር የመዋጋት ፍላጎት የለንም ያሉት ዶክተር አብይ አህመድ በአፋር የሚገኘውን ሜካናይዝድ ጦራቸውን መጎብኘታቸውን፣ አንድ የሱዳን ጦር ጀነራል የቻድ ኤርፖርቶች ላይ ጥቃት ለመሰንዘር መዛታቸውን፣ ሁለት የኢትዮጵያ መከላከያ ሰራዊት አባላት የጦር መሳሪያ ማስተኮሻ ሶፍትዌር እንዳበለጸጉ መነገሩ፣ እንዲሁም እስራኤል ለኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ የእስራኤል ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ መናገራቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ደምቢዶሎ ዩኒቨርሲቲ መግለጫ አውጥቷል። በመግለጫውም በመጋቢት 7 ቀን 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 ዓ.ም የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ገልጿል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ቴሌቪዥን ይህን ውንጀላ እስካልተቀበለ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ ይገደዳል በማለት ደምቢዶሎ ዩኒቨርሲቲ መግለጫ አውጥቷል። ይህን ተከትሎ ታዲያ ጋዜጠኛ ኤልያስ መሰረት ጉዳዩን ለማስተባበል የተካሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል በማለት መልእክቱን አስተላልፏል። ጋዜጠኛው አስከትሎ ማስተባበያው ወጣቷ ዩኒቨርሲቲ ተማሪ አልነበረችም አይለንም፣ ብቻ ዩኒቨርሲቲ የፋርማሲ ትምህርት ሲሰጥ በ2013 ዓ.ም የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ብሎ ለጭብጡ አላስፈላጊ የሆነ ነገር መዞ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን አደረገ በማለትም ኤልያስ መሰረት ጥያቄ አቅርቧል። በሌላ በኩል የቀድሞ የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አባልና ፕሬዚዳንት የነበሩት አቶ ሙሼ ሰሙ ስለ ብርቱካን እንዲህ ብለዋል። የወጣትነት ተስፋሽን ለጊዜውም ቢሆን አጨልመውታል። በበደል ላይ በደል እንዲሉ ያለ አቅምሽ የተሸከምሽውን መከራና ፍዳም ተክደሻል። ይህም ሆኖ ግፈኞችንና ሞትን አሸንፈሽ ዛሬ በህይወት ብቅ ብለሻል። ለዚህ ላበቁሽ ጋዜጠኞች ምስጋናዬን አቀርባለሁ። በወቅቱ ጩኸትሽን ለመጮህ በሞክርም በበደልሽ ልክ እንዳልነበር ዛሬ ይበልጥ ተሰምቶኛል። ትናንት የግፈኞችን ጨካኝ ክንዶች እንደ ተቋቋምሽላ ወደፊትም በስኬት ጎዳና እንደምናይሽ ጽናትሽ ከበቂ በላይ ምስክር ነውና በርቺ። ወገን ግፍና መከራዋን መቀልበስ ባንችል እንኳን እህታችንን አለውልሽ እንበላት፣ ወደ ህይወት ጎዳናም እንመልሳት፣ እናቋቁማት በማለትም የቀድሞ የኢትዮጵያ ዲሞክራሲያዊ ፓርቲ አባልና ፕሬዚዳንት የነበሩት አቶ ሙሼ ሰሙ ስለ ብርቱካን ሀሳባቸውን ሰጥተዋል። በሌላ በኩል የማህበረሰብ
አንቂ የሆነው ጌታቸው ሽፈራው አገዛዙ የጠላፊ ጠበቃ አይደለም፣ ራሱ አገዛዙ ጠላፊ ነው። አገዛዙ የደፋሪ ጠበቃ አይደለም፣ ራሱ አገዛዙ ደፋሪ ነው። ለአመታት ታፍነው የተወሰዱ ተማሪዎች ጉዳይን ሲያድበሰብስ ኖሮ አሁን ይፋ ሲወጣ ቪዲዮ በማስወረድ ወንጀልን ለመደበቅ ጥረት እያደረገ ነው። ድንገት እውነቱ ስለወጣባቸው ደንግጠው ነው። ይህ እውነት አማራ ላይ የሚደርሰውን ሰቆቃ ቁልጭ አድርጎ ከማሳየት ውጪ ሌላ በህዝብ መካከልም ሆነ የሚያመጣው ችግር የለም በማለትም የማህበረሰብ አንቂው ጌታቸው ሽፈራው መልእክቱን አስተላልፏል። አስከትሎም ችግሩ ለጠላፊዎች ነው፣ ችግሩ ለደፋሪዎች ነው፣ ችግር የሚሆነው ቤተ መንግስት ሆነውም ጫካ ያሉትን ቀጥረው ለሚያሰሩት አረመኔዎች ነው። ችግሩ በሐሰት ትርክት አማራን ሲነክሱ መዋልን ፖሊሲ ላደረጉት ርጉሞች ነው። ችግሩ አማራን ማጥቃት አላማ ላደረጉ ባለጊዜዎች ነው። ችግሩ ጫካ ላይ ገዳይና ደፋሪን የፕሮጀክት ተቋራጭ አድርገው አማራን የማሰቃየት አስፈጻሚዎች የመቶ ዓመት የሐሰት ትርክት አመንዣኪዎች ናቸው በማለት ጌታቸው ሽፈራው መልእክቱን አጋርቷል። በማስከተልም የአማራ ሰቆቃ ፍንትው ያለ እውነት ሆኖ ሊደብቁት አልቻሉም። ጫካ ወስደው ከነ እውነታቸው ቀበርናቸው ሲሉ እውነት ፈጦ ሲወጣ በአደባባይ ለሚሊዮኖች የደረሰውን ወደ ማስጠፋት ሄዱ። ምክንያቱ ጫካ ላለ ታጣቂ አዝኖ አይደለም፣ የህዝብ ግጭት ስለሚያስነሳ አይደለም፣ አስበው የሰሩት ወንጀል ስለሆነ ነው። አሁን በየቀኑ ከአውራ ጎዳና ላይ ሙሉ ተሳፋሪ ጠልፈው የሚሰሩት ይህንኑ ነው። የሐሰት ትርክት ጎርሰው ቤተ መንግስት የገቡት የአገዛዙ አካላት በየቀኑ የሚደሰቱበት የእያንዳንዱ አማራ ስቃይ ነው። ለመደበቅ እየጣሩ ያሉት የአንድ ወቅት ክስተትን አይደለም እየሰሩት ያለው በቀጣይ በተለያየ መንገድ የሚሰሩትን ነው። ለመደበቅ እየጣሩ ያሉት የታገቱ ተማሪዎች ላይ የደረሰውን በደል አይደለም፣ አጠቃላይ በህዝብ ላይ ያቀዱትና እየሰሩት ያለው ነው። እየደበቁት ያለው የኦነግ ጉዳይ አይደለም፣ ተስማምተው የሚሰሩት ጸረ አማራ የጋራ ዘመቻ ነው። ለመደበቅ እየሞከሩ ያሉት በጥላቻ ላይ የተመሰረተ ጸረ አማራ ፍኖተ ካርታቸው ነው። ነገር ግን እውነት ነው። ለመደበቅ ቢጥሩት ድንገት አደባባይ ይወጣል፣ ያውም በራሳቸው ዩኒቨርሲቲ የህክምና ተቋማት በህዝብ በስፋት በሚያየው ሚዲያ በማለት የማህበረሰብ አንቂው ጌታቸው ሽፈራው መልእክቱን አስተላልፏል። በሌላ በኩል የታሪክ ተመራማሪውና የማህበረሰብ አንቂው አቻምየለህ ታምሩ የደምቢዶሎ ዩኒቨርሲቲ ነገር የአቦን ግብር የበላ ያስለፈልፈዋል በማለት መልእክቱን አስተላልፈዋል። ብርቱካን ተመስገን ከበደ ከኢቢኤስ ጋር ባደረገችው ቆይታ አንድም ቦታ የደምቢዶሎ ዩኒቨርሲቲን ስም አልጠቀሰችም። ስሙ ያልተጠራው ደምቢዶሎ ዩኒቨርሲቲ ግን ልጅቷ ደምቢዶሎ ዩኒቨርሲቲ እንዳልነበረችና የትምህርት ክፍሉም በ2013 ዓ.ም እንዳልተጀመረ በመጥቀስ በተከፈተበት የስም ማጥፋት ወደ ክስ እንደሚሄድ መግለጫ አውጥቷል በማለት አቻምየለህ ታምሩ መልእክቱን አስተላልፏል። አስከትሎም የአቦን ግብር የበላ ያስለፈልፈዋል እንደሚባለው የደምቢዶሎ ዩኒቨርሲቲ ስሙ ሳይጠራ የስም ማጥፋት ደርሶብኛል ቢል አይገርምም። በአጭሩ ወንጀለኛው ወንጀሉ ጠርቶት አቤት ብሏል። ይህን ተከትሎ አረመኔዎቹ በአማራ ጥላቻ በእርግደው የከፈቱት የሲኦል በር በአንድ የእምቦቀቅላ አንደበት በአደባባይ በመዋሉ ሊያስተባብሉ ርብርብ ላይ ናቸው። ፈጣሪያቸው ራሱ እነሱን በመፍጠሩ የሚጸጸትባቸው አረመኔዎች ስለሆኑ አረመኔነታቸውን ሊያስተባብሉና ስማቸው ሳይጠራ ያንን ሁሉ መከራ የፈጸሙባትን አንድ ፍሬ ልጅ ለመክሰስ ወደ አደባባይ ሲወጡ የደረሰባት አረመኔነት መቼምና በማንም ይፈጸም ሊያወግዙትና ስለደረሰባት ሁሉ ልባቸው መሰበሩን ከአንገት በላይም ቢሆን ርህራሄ ለማሳየት የአማራ ጥላቻቸው አላስቻላቸውም በማለት አቻምየለህ ታምሩ መልእክቱን አጋርቷል። አቻምየለህ አስከትሎም ባደረሱት አረመኔነት ሌላውን የሚከሱ ወራሪዎች ሆነው ተወረርን ብለው ሌላውን በወራሪነት የሚወነጅሉና በዱልዱም አራጆች መሆናቸውን የማያውቅ ያለ ይመስል የለንበትም ሲሉ አለንበት እያሉ የእምነት ክህደት ቃላቸውን መስጠታቸው መሆኑን ሳይጠሩ አቤት ባሉበት አረመኔነታቸው አስታውቀዋል ብሏል። በማስከተልም ለነዚህ ነፍሰ በላዎች የሚለው ስለሌለኝ ከ4 ዓመት በፊት ስለነሱ ያጋራውትን ግጥም ደግሜ አትሜዋለሁ በማለት አቻምየለህ ታምሩ መልእክቱን እንዲህ ሲል ይቋጫል። ለእናንተ ሆናችሁ የማለዳ ፀሐይ የአማራ ጨለማ፣ ለእናንተ ሆናችሁ የአማራ እናት ዋይታ የህፃናት ለቅሶ ህይወት የሚዘራ እንደ ወፎች ዜማ፣ ለእናንተ ሆናችሁ የአማራ ጭፍጨፋ ጣፋጭ ማሮለላ፣ በነጋ በመሼ ትደግሳላችሁ ዛሬ አንድ መከራ ነገ ደግሞ ሌላ። ድሮም እንደዚህ ነው መከራና ስቃይ በብድር ይሰጣል ይፋ በአደባባይ ይብላኝ ላበዳሪው እዳውን ተከፋይ በማለት የታሪክ ተመራማሪውና የማህበረሰብ አንቂው አቻምየለህ ታምሩ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ አንድ የሱዳን ጦር ጄኔራል የቻድ ኤርፖርቶች ላይ ጥቃት ለመሰንዘር ዝተዋል። ከፍተኛ የጦር አዛዡ እንደተናገሩት ከሆነ በጎረቤት ቻድ የሚገኙ አየር ማረፊያዎች እንደ ወታደራዊ ኢላማ ይወሰዳሉ ያሉ ሲሆን የተባበሩት አረብ ኤሚሬትስ በሱዳን ቀጣይነት ባለው ግጭት ውስጥ የፈጣን ድጋፍ ሰጪ ኃይሎችን ወይም አርኤስኤፍን መደገፍ መቀጠሏንም አስታውቀዋል። የሱዳን ሉዓላዊ ምክር ቤት አባልና የጦር ኃይሉ ምክትል ዋና አዛዥ ያሲር አልአታ አስተያየታቸውን የሰጡት በምስራቅ ሱዳን ጋዳሬፍ ለነበረው የወታደራዊ ሚዲያ መኮንን ሌተናል
ሌተናል ኮሎኔል ሐሰን ኢብራሂም በተካሄደው የሀዘን መግለጫ ስነ ስርዓት ላይ ነው። የሱዳን መከላከያ ሚኒስቴር ባለፈው ዓመት ታህሳስ ወር ላይ እንዳስታወቀው የተባበሩት አረብ ኤሚሬቶች ለአርኤስኤፍ ስልታዊ ሚሳኤሎች የታጠቁ ሰው አልባ አውሮፕላኖችን እንዳቀረበችና ድሮኖችን በመጠቀም ለሚፈጽሙት ጥቃቶች ደግሞ ቻድ መነሻ ናት በማለት ሲከሱ ቆይተዋል። የሰሜን ዳርፉር ግዛት ዋና ከተማ በሆነችው ኤልፋሽር አካባቢዎች ከኦምዱርማን በስተሰሜን የሚገኙ ወታደራዊ ጣቢያዎችና በሰሜንና በመካከለኛው ሱዳን የሚገኙ የኃይል ማመንጫ ጣቢያዎች በቻይና ሰራሹ ሎንግዋንግ 2 ስትራቴጂካዊ ሰው አልባ አውሮፕላኖች በተደጋጋሚ ኢላማ ሆነዋል ሲሉም የሱዳን ባለስልጣናት ይደመጣሉ። በደቡብ ሱዳን በሙስና የተዘፈቁና የተባበሩት አረብ ኤሚሬቶች መጠቀሚያ በሆኑት ላይ እንዲሁም በቻዱ የመሐመድ ካካ መንግስት ላይ የአጸፋ እርምጃ እንወስዳለን ሲሉም አልአታ አክለዋል። የኒጃሜና የአምጃራስ አየር ማረፊያዎች ለሱዳን ጦር ኃይሎች ህጋዊ ኢላማ መሆናቸውንም አጽንኦት ሰጥተዋል። አክለውም የምናደርገውን እናውቃለን፣ ንግግራችንም ቀልድ ወይም በዋዛ የሚታለፍ አይደለም ብለዋል። የሰጡት አስተያየት በሀዘን ስነ ስርዓት ላይ ስሜትን ለመቀስቀስ ያለም እንዳልሆንም አጽንኦት ሰጥተዋል። ጃንጃዊድ የሚሏቸውን ከሱዳን ዜጎች መካከል እንደሚያጠፋና ዲያስፖራ አረቦች በማለት የሰየሟቸውን እንደሚያሳድዱና ጦሩን በቅርቡ ወታደራዊ ድል የሚያስመዘግብ አልአታ በሙሉ ራስ መተማመን ተናግረዋል። ከምዕራብ አፍሪካ፣ ደቡብ ሱዳንና ሊቢያ ከሀገራችን ጋር የተዋጉትን ሁሉ እንዲሁም የዚህ ጦርነት ዋና ደጋፊ የሆኑትን የመሐመድ ቢን ዛይድ አረቦች እናሳድዳለንም ብለዋል። የሱዳን ጦርና የመንግስት መሪዎች ከሚያዝያ 2023 ዓ.ም ጀምሮ የሱዳን ጦርን ሲዋጋ ለነበረው አርኤስኤፍ ወታደራዊ ድጋፍ እያደረገች ነው በማለት የተባበሩት አረብ ኤሚሬትስ ላይ ክስ ሲያቀርቡም ቆይተዋል። ወደ ቀጣዩ መረጃችን ስናልፍ ሁለት የኢትዮጵያ መከላከያ ሰራዊት አባላት የጦር መሳሪያ ማስተኮሻ ሶፍትዌር ማበልጸጋቸው ተነግሯል። በአዋሽ አርባ ውጊያና ቴክኒክ ትምህርት ቤት ለሜካናይዝድ ስልጠና የገቡት ሁለቱ ወጣቶች ከመደበኛ ስልጠናቸው ጎን ለጎን የጦር መሳሪያ ማስተኮሻ ሶፍትዌር አበልጽገው ለተቋማቸው አስረክበዋል። መሰረታዊ ወታደር ዘላለም ቤዛንህና መሰረታዊ ወታደር ዳንኤል ሙልቀን የፈጠሩት ሶፍትዌር ውጤታማነቱ እንደተረጋገጠ መከላከያ ሰራዊት በማህበራዊ ትስስር ገጹም አስታውቋል። በፈጠራቸው ላበረከቱት አስተዋጽኦ ከጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የሙሉ 10 አለቅነት ማዕረግም ተሰጥቷቸዋል። ወደ ቀጣዩ መረጃችን ስናልፍ እስራኤል ለኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ የእስራኤል ጠቅላይ ሚኒስትር የሆኑት ቤንጃሚን ኔታንያሁ ተናግረዋል። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል። በስልክ ልውውጣቸው መጨረሻ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝት ግብዣ ያቀርቡላቸው ሲሆን ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ቤንያሚን ኔታንያሁ ኢትዮጵያን እንዲጎበኙ ጥሪ አቅርበውላቸዋል። ሁለቱ ሀገራት በኢነርጂ፣ በመሰረተ ልማት ግንባታ፣ በግብርና፣ በማዕድን፣ በቱሪዝምና ንግድ ዘርፎች በጋራ ለመስራትም ውል ማሰራቸው ይታወቃል። ወደ ቀጣዩ መረጃችን ስናልፍ በአፋር ክልል አዋሽ 7 ኪሎ አካባቢ በከፍተኛ የኃይል ተሸካሚ ምሰሶዎች ላይ ባጋጠመ ጉዳት ኃይል በመቋረጡ የኢትዮ ጅቡቲ ምድር ባቡር ካለፈው ሮብ ጀምሮ አገልግሎት አቋርጦ እንደነበር ገልጿል። በኢትዮ ጅቡቲ ምድር ባቡር የምህንድስና ዋና ኃላፊ አቶ ዳንኤል ኃይለ ሚካኤል በኃይል መቆራረጥ ምክንያት ካለፈው ሮብ መጋቢት 10 ቀን 2017 ዓ.ም ከሌሊቱ 6 ሰዓት ጀምሮ የመንገደኞችና የጭነት ባቡር ትራንስፖርት አገልግሎት ቆሞ እንደነበር ተናግረዋል። በኃይል መቋረጡ ምክንያት ከአዋሽ እስከ ጅቡቲ ያሉ ጣቢያዎቻችን ኃይል ማግኘት አልቻሉም ነበር ሲሉም አቶ ዳንኤል ተናግረዋል። በአገልግሎት ላይ የተፈጠረው መስተጓጎል ምን ያክል ነው በሚል ለቀረበላቸው ጥያቄ ባቡራችን እንደሚታወቀው በኤሌክትሪክ ኃይል የሚሰራ ስለሆነ ኃይል ሲቋረጥ ሰብስቴሽን ባለበት አካባቢ ነው የምናቆመው። ወደ ጣቢያው ያልደረሰ ባቡር ካለ ደግሞ በዲዝል ጄኔሬተር ተጠቅመን በሎኮሞቲቭ ስበን ወደ ጣቢያው ነው የምናመጣው ብለዋል። አሁንም እንደዛ ነበር ያደረግነው። አሁን ባለው ሁኔታ ያለን የስምሪት ብዛት በቀን በትንሹ 7 ባቡር ይደርሳል። ከሮብ ሌሊት ጀምሮ የኤሌክትሪክ ኃይል ስላልነበር ሁሉም ቆመዋል። በደንበኞቻችንም ላይ መስተጓጎሎች ተፈጥረዋልም ሲሉ ተናግረዋል። አቶ ዳንኤል ተቋርጦ የነበረው ኃይል ትናንት ምሽት በመመለሱም አገልግሎት ጀምረናል ብለዋል። የኢትዮጵያ ኤሌክትሪክ ኃይል ተቋርጦ የቆየውን ኃይል በማገናኘቱ እኛም የተለመደውን አገልግሎታችንን መስጠት ጀምረናል በማለትም ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በአማራ ክልል ያለውን ጦርነት በተመለከተ በጣም የሚያሳዝነው ነገር በሁለቱም ወገን የሚፈሰው ደም የኢትዮጵያውያን ደም ነው ሲል ተናግሯል። የሀገራዊ ምክክር ኮሚሽን ተፎካካሪ ፓርቲዎችንና የታጠቁ ኃይሎችን በማሳተፍ ረገድ ትችት ይሰነዘርበታል። የኮከስና ሌሎች ፓርቲዎች እንደሚሉት ደግሞ ከኮሚሽኑ ራሳቸውን ያገለሉት ቅድሚያ ተኩስ አቁም ይታዘዝ በማለት ነው ብለዋል። ኮሚሽኑ የ3 ዓመት ሪፖርቱን ፓርላማ ባቀረበበት ወቅት ስለ ጉዳዩ ለቀረበለት ጥያቄ ጫካ ያሉ ሰዎች አጀንዳ አልመጣም ብሎ እንደማያስብ መመለሱም ይታወሳል። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በተለያዩ ተሳታፊዎች አማካኝነት ቀርቦ ሊሆን እንደሚችልና መጥቷል አልመጣም የሚለውን የምናውቀው ከነርሱ አንደበት ስንሰማ ነው። አጀንዳችን ቀርቧል ብሎ ሲናገሩ ነው። ያንን ባልሰማንበት ሁኔታ አጀንዳቸው ቀርቧል ማለት አንችልም ሲሉም ተናግረዋል። ጦርነት ይቀጥል የሚል ሰው የለም። በመሰረቱ ጤናማ ከሆነ ጦርነት መቀጠል የሰው ሕይወት መጥፋት፣ ንብረት መውደም፣ ሰዎች አካላቸው መጉደል አለበት የሚልን ሰው ጤንነቱን እጠራጠራለሁ ሲሉም ኮሚሽነር መላኩ ወልደ ማርያም ተናግረዋል። እንደ ኮሚሽን ጦርነት እንዲቆም እየጠየቅ ነው። ሁሉንም የሚመለከታቸውን ወገኖች በጦርነትና በግጭት ያሉ ወገኖች ሁሉ አሉን የሚሏቸውን ጉዳዮች አምጥተው በምክክር ችግሮች እንዲፈቱ ጥሪ እያደረግን ነው ብለዋል። የስልጣን ጥያቄ ያላቸው ወገኖች ካሉ ይደራደሩ፣ መመካከር አይደለም ይደራደሩ፣ በምክክር ሀገር ትጸናለች የሚለው ወገን ደግሞ ይመካከር። ትልቁ ጥያቄ የስልጣን ጥያቄ ነው፣ ስልጣን ደግሞ የህዝብ ነው ብለዋል። በደል አለ። ይህ ዛሬ የተጀመረ ነገር አይደለም፣ የቆየ ነው። ለምሳሌ በአማራ ክልል በርከት ላሉ ዓመታት ከፍተኛ ችግር ሲንከባለል እንደመጣ ይታወቃል። አማራ ክልል ያለው አርሶ አደር ይናገራል፣ አይፈራም። በጣም የሚያሳዝነው ነገር በሁለቱም ወገን የሚፈሰው ደም የኢትዮጵያውያን ደም ነው። ለምን ችግር ካለ መፍትሄ አለ። ስለዚህ ግላዊ ነው ማለት ነው፣ መንስኤ ሌላ ነው ማለት ነው። የእውነት ምክንያቱ የህዝብ ጥያቄ ከሆነ ማስተናገድ የማይቻልበት ምክንያት አይኖርም ሲሉም ተናግረዋል። በተለያየ ጊዜ የፖለቲካ ፓርቲዎችንም አነጋግረናል። ለዚች ሀገር የሚያዋጣ ከምክክር የተሻለ ሀሳብ ካለ ንገሩን፣ እኛንም ማሳምኑን፣ ከእናንተ ጋር እንቁም ነው እኮ ያልናቸው። የተሻለ ሀሳብ ከሌላችሁ ግን እውነቱን ተናገሩ። የግል ፍላጎት አለን በሉ። የግል ፍላጎት ከሆነ የግል ፍላጎት ነው መንጸባረቅ ያለበት። ገና ለገና መንግስት አይፈጽመውም ተብሎ እሱ እኮ በሂደት የሚታይ ነገር ነው። የኢትዮጵያ ህዝብ መንግስት እንዲፈጽመው ማድረግ ይችላል። ድምጼን አክብርልኝ፣ የተስማማውበት ነገር መሬት ላይ አውርድልኝ ማለት ይቻላል ሲሉም ኮሚሽነር መላኩ ጨምረው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ቱርክ ለ10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ትገኛለች። የፕሬዝዳንት ጣይብ ረሲብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸው ተከትሎ በመላው ቱርክ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎም ይጠበቅ ነበር። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላ በፊት በኤክስ ገጻቸው ጽፈዋል። ኤርዶጋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉም ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራን እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁም ታይተዋል። በተያያዘ መረጃ ደግሞ የኢስታንቡል ከተማ ከንቲባ ኢክሬም ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ከ1100 በላይ ሰልፈኞችና የተወሰኑ ጋዜጠኞች መታሰራቸው ተዘግቧል። የፕሬዝዳንት ኤርዶዋን ዋነኛ ተቃዋሚ የሆኑት ከንቲባው መታሰራቸውን ተከትሎም ከ81 የቱርክ ግዛቶች በ55ቱ ተቃውሞ ተቀስቅሷል። ወደ መጨረሻው መረጃችን ስናልፍ ከኤርትራ ጋር የመዋጋት ፍላጎት የለኝም ያሉት ጠቅላይ ሚኒስትር አብይ አህመድ በአፋር የሚገኘውን ሜካናይዝድ ጦራቸውን ጎብኝተዋል። በአንድ ንግግር ላይ ከኤርትራ ሕዝብ ጋር አንዋጋም ያሉትና ከቀይ ባህር 40 ኪሎ ሜትር ላይ ሆነን በተሰመረልን አጥር ውስጥ ተወስነን ልንኖር አንችልም ያሉት ጠቅላይ ሚኒስትር አብይ አህመድ አፋር ክልል ጉብኝት ማድረጋቸው ተሰምቷል። በስፍራው ሲደርሱ የተቀበሉት ጄኔራል አሰፋ ቸኮልም በአፋር የሰፈረውን የሜካናይዝድ ጦር የሚመራው ግለሰብ ሲሆን ይህ ጉብኝት ጠቅላይ ሚኒስትር አብይ አህመድ በስፍራው የሚገኙ ወታደራዊ ካምፖችንና ጥርጊያ መንገድ ፕሮጀክቶች ያሉበትን ደረጃ ለማወቅ እንደሆነም ተገልጿል።